አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 19 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢድ አልፊጥር ሰላት በአዲስ አበባ ከተማ የሚሰገደው ጠዋት 2 ሰዓት ተኩል እንደሚሆን የከተማዋ ከፍተኛ ምክር ቤት አስታወቀ። በሽግግር ፍትህ ፖሊሲው መሰረት ነፃና ገለልተኛ ልዩ ችሎት ለማቋቋም ሕግ እየተረቀቀ እንደሚገኝ የፌዴራል ጠቅላይ ፍርድ ቤት ገለጸ። የፍልስጤሙ ሐማስ እስራኤል በጋዛ የምትፈጽመውን እልቂት ለማስቀረት ኃላፊነት በተሞላበት መንገድ ሐቀኛ ድርድር ለማድረግ ሁልጊዜ ዝግጁ ነኝ አለ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢድ አልፊጥር ሰላት ጠዋት 2 ሰዓት ተኩል እንደሚሰገድ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ1446ኛ ዓመተ ሂጅራ የኢድ አልፊጥር በዓል ጠዋት 2 ሰዓት ተኩል እንደሚሰገድ ያስታወቀው በዛሬው ዕለት በሰጠው መግለጫ ነው። በጽህፈት ቤቱ በተሰጠው መግለጫ ላይ የከፍተኛ ምክር ቤቱ ኃላፊዎች የእንኳን አደረሳችሁ መልእክት አስተላልፈዋል። መግለጫውን በንባብ ያሰሙት የምክር ቤቱ ዋና ጸሐፊ ሼክ ሁሴን በሽር የዘንድሮ ዓመት የኢድ አልፊጥር በዓል እንደተለመደው የጨረቃ መታየት ሲረጋገጥ እሁድ መጋቢት 21 አሊያም በማግስቱ ሰኞ መጋቢት 22 2017 ይከበራል ብለዋል። በዓሉ ሃይማኖታዊ እሴቱን እንደጠበቀ እንዲከበር ከወጣቶች፣ ሴቶች እንዲሁም የተለያዩ አደረጃጀቶች እንዲሁም ከመንግስታዊ ባለድርሻ አካላት ጋር የተቀናጀ ስራ እንደሚሰራ የገለጹት ዋና ጸሐፊው ምዕመናን ወደ በዓሉ ስፍራ ሲሄዱም ሆነ ሲመለሱ ፍጹም በሆነ ኢስላማዊ ጨዋነት ከጸጥታ አካላት አስተባባሪዎችና አሚሮች የሚሰጡ መመሪያዎችን እንዲያከብሩ ጠይቀዋል። ምዕመናን ወደ ዒድ ስፍራ ሲጓዙ በህብረት ተክቢራ እያሰሙና ኢስላማዊ አደብን በመጠበቅ እንዲሆንና ለመስገጃነት ከሚገለገሉባቸው ቁሳቁሶች ውጪ ባለመያዝ የጸጥታ ስራውን እንዲያገዙ ጥሪ አቅርበዋል። የኢድ ሰላት በሚሰገድበት ወቅት በአንዳንድ አካባቢዎች ያለመሰማትና የድምጽ መቆራረጥ ችግር ሊከሰት ይችላል በሚል ግምት 3 ኤፍኤም ራዲዮ እንዲሁም አንድ ብሔራዊ ጣቢያ በመጠቀም ሰላትና ኹጥባ በቀጥታ እንደሚተላለፍ ተገልጿል። እንደ ዋና ጸሐፊው ከሆነ የቀጥታ ስርጭቱ የሚተላለፈው በኤፍኤም አዲስ በኤፍኤም 96.3 በአዋሽ ኤፍኤም 90.7 እና በኢትዮጵያ ራዲዮ ነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምዕመናን በበዓሉ ዕለት በሚንቀሳቀሱበት ወቅት ማንኛውንም አጠራጣሪ ጉዳይ በሚመለከቱበት ጊዜ ለጸጥታ አካላትና አስተባባሪዎች በማሳወቅ የበኩላቸውን እንዲወጡ በዛሬው መግለጫ ላይ ጠይቋል። የተወደዳችሁ ሚንበር ቲቪ በሁሉም የማህበራዊ ትስስር አማራጮቹ ማለትም በዩቲዩብ፣ በፌስቡክ እና በቴሌግራም የኢድ አልፊጥርን በዓል በቀጥታ ለማስተላለፍ ዝግጅቱን ማጠናቀቁን በዚሁ አጋጣሚ ለመግለጽ እንወዳለን። ኦሮሚያ ባንክ በኦሮ በረካ የረመዳን ወር ምክንያት በማድረግ ለ5 ሀገር በቀል ግብረሰናይ ድርጅቶች የገንዘብ ድጋፍ አደረገ። ኦሮሚያ ባንክ ከወለድ ነፃ የባንክ አገልግሎት በሚሰጠው ኦሮ በረካ አማካኝነት የረመዳን ወርን ምክንያት በማድረግ ለ5 ሀገር በቀል ግብረሰናይ ድርጅቶች የገንዘብ ድጋፍ ያደረገው በትላንትናው ዕለት ነው። ትላንት ሐሙስ መጋቢት 18 2017 በዋና ጽህፈት ቤቱ በተዘጋጀው መርሃ ግብር ላይ የገንዘብ ድጋፍ የተበረከተላቸው 5 ግብረሰናይ ድርጅቶች የተመረጡት ማህበራዊ ኃላፊነታቸውን በመወጣትና ባከናወኑት ተግባር ለሌሎች አርአያ ሆነው በመገኘታቸው መሆኑን የባንኩ ኃላፊዎች ገልጸዋል። ድጋፍ የተደረገላቸው ወንድም ካሊድ ፋውንዴሽን፣ አልአማና ፋውንዴሽን፣ ባቡል ኸይር የበጎ አድራጎት ድርጅት፣ የሲር ለና የበጎ አድራጎት ድርጅትና የከሚሴ ወጣቶች የበጎ አድራጎትና ልማት ማህበር ናቸው። ድርጅቶቹ በመርሃ ግብር ላይ በተገኙ ኃላፊዎቻቸው በኩል ተቀብለዋል። ትልልቅ ድርጅቶች አሉ ሀገራችን ውስጥ፣ እንደዚሁም ደግሞ ትልልቅ በጣም ብዛት ያላቸው ችግረኛ ወገኖቻችን አሉ። እነዚህን ሁለቱም ማገናኘት ላይ ደግሞ አሁንም የሮል ሞዴልነትን ሚና ለመጫወት ነው ማለት ነው ይህንን ፕሮግራም ያዘጋጀው። ብዙ ድርጅቶች አሉ። ከብዙ ድርጅቶቹ ነው 5 የመረጥነው። የመረጥንበትም ክራይቴሪያ ወይ ደግሞ ምንድን ነው ብለን ካሰብን የመጀመሪያ እንግዲህ ፊልተር ስናደርግ በጣም ብዙ ናቸው ድርጅቶች ያሉት። በኢትዮጵያ ደረጃ የሚወጣ ፕሮፋይላቸውን የያዘ አለ። ከዛ ውስጥ እነማን ናቸው የሚለውን ነገር ህጋዊ ቤዝነታቸውና አላማቸው ምንድነው የሚለውን ነገር አየን። ከዛ በኋላ ደግሞ አሁንም መልሰን እነዚህ ሰዎች እኛ ጋር ፕሮፖዛል ያስገቡ አሉ ድርጅቶቹ
ፕሮፖዛላቸውንም እንደዚሁም በአካልም ተገኝተን ጎብኝተን ከዛ በተረፈ ደግሞ ኢንተርቪው ባደረግናቸው ሁኔታ ማን ጋር ነው የሚደርሱት? የተቋቋሙበት ዓላማ ማን ነው? ምን አይነትስ የመሳኪን አይነቶች ጋር ነው የሚደርሱት? ስለዚህ እነዚህን ደግሞ ሁሉንም ማዳረስ አንችልም። ሁሉንም የበጎ አድራጎት ድርጅት ጋር ደርሰን በእነሱ ውስጥ እነዚህ በጣም እርዳታ ፈላጊ ጋር ብንደርስ በሆነልን ነበረ። ግን ሁሉም ጋር መድረስ ስለማንችል እነዚህ 5ቶቹን መርጠናል ማለት ነው። ይኸውም መጀመሪያ እንዳነሳሁት ፕሮፋይላቸውን አየን። ከዛ በኋላ ተደራሽነታቸውን አየን። ስንት ሰው ነው፣ ምን አይነትስ የህብረተሰብ ክፍል ጋር ነው የሚደርሱት የሚለውን አየን። ይህንን በመሰረት አድርገን ነው ማለት ነው እነዚህን ድርጅቶች የመረጥነው ዛሬ። ድጋፉን ያደረገው የኦሮሚያ ባንክ ከወለድ ነፃ አገልግሎት በመስጠት በዘርፉ 10 ዓመት እንዳስቆጠረ ተገልጿል። በዚህም በኢትዮጵያ ኢስላማዊ የፋይናንስ አገልግሎት ዘርፍ በርካታ ተግባራትን በማከናወን ላይ እንደሚገኝም ተገልጿል። በሽግግር ፍትህ ፖሊሲ መሰረት ነፃና ገለልተኛ ልዩ ችሎት ለማቋቋም ህግ እየተረቀቀ እንደሚገኝ የፌዴራል ጠቅላይ ፍርድ ቤት ገለጸ። በሀገሪቱ ሽግግር ፍትህ ፖሊሲ ላይ በተመለከተው አግባብ ነፃና ገለልተኛ ልዩ ችሎት ለማቋቋም የህግ ማርቀቅ ስራ እየተሰራ መሆኑን የፌዴራል ጠቅላይ ፍርድ ቤት ኃላፊዎች የገለጹት በዛሬው ዕለት ነው። ይህ የተነገረው በፌዴራል ጠቅላይ ፍርድ ቤት ጉብኝት ላደረጉት በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሜክ ገለጻ በተደረገበት ወቅት መሆኑን ፍርድ ቤቱ አስታውቋል። በዚሁ ገለጻ ወቅት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት በሽግግር ፍትህ ፖሊሲ ላይ በተመለከተው አግባብ ነፃና ገለልተኛ ልዩ ችሎት ለማቋቋም የህግ ማርቀቅ ስራ በትኩረት እየተሰራ መሆኑን ተናግረዋል። ችሎቱን የማደራጀት ተግባር የፍርድ ቤቱ ኃላፊነት መሆኑን በማንሳት ረቂቅ አዋጁ ለህዝብ ተወካዮች ምክር ቤት ከመላኩ በፊት ከሚመለከታቸው አካላት ጋር በመተባበር የህዝብ ውይይት ለማድረግ በዝግጅት ላይ እንደሚገኝም ጠቁመዋል። አምባሳደር አሌክስ ላሜክ በበኩላቸው ከእውነት ማፈላለግ ጋር በተገናኘ ከተጎጂዎች ጋር ውይይት ስለሚደረግበትና ተጠያቂነትም ስለሚታይበት መንገድ ሀገራቸው ድጋፍ እንደምታደርግ መግለጻቸውን የፌዴራል ጠቅላይ ፍርድ ቤት መረጃ አመላክቷል። በዛሬው መርሃ ግብር ላይ የሽግግር ፍትህ ፖሊሲ ትግበራ ላይ ፍርድ ቤቶች የተሰጣቸውን ሚና ለመተግበር በሚያስችሉ ጉዳዮች ላይ ትብብር ማድረግ የሚቻልባቸው ሁኔታዎች ላይም ውይይቶች ተካሂደዋል መባሉን የዘገበው ኢዜአ ነው። ፕሬዝዳንት ኤርዶጋን በኢትዮጵያና ሶማሊያ መካከል ዘላቂ ሰላም እስኪሰፍን ድረስ ድጋፍ አድርጋለሁ ማለታቸውን ጽህፈት ቤታቸው ገለጸ። የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን በኢትዮጵያና ሶማሊያ መካከል ዘላቂ ሰላም እስኪሰፍን ድረስ ድጋፍ አድርጋለሁ ማለታቸውን ጽህፈት ቤታቸው የገለጸው የሶማሊያውን ፕሬዝዳንት ሐሰን ሼክ መሐሙድን ተቀብለው ካነጋገሩ በኋላ ነው። ጽህፈት ቤቱ ባወጣው መረጃ መሰረት ፕሬዝዳንት ኤርዶጋን የሶማሊያ አቻቸውን በፕሬዝዳንታዊ ቤተመንግስታቸው የተቀበሉት ሐሙስ ዕለት ነው። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቋል። ኤርዶጋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥ ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገው ድጋፍ እንደማይቋረጥ ለፕሬዝዳንቱ አረጋግጠዋል ተብሏል። በዚህም አንድምታ ኢትዮጵያን ያነሱት ኤርዶጋን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪያመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባላሰለሰ ሁኔታ እንደሚቀጥል አጽንኦት ሰጥተዋል። በቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን አደራዳሪነት ታህሳስ 2 2017 የተደረሰው የአንካራ ስምምነት ለአንድ ዓመት ያህል ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። አሸማጋይ የሆነችው ቱርክ የሀገራቱን የመጀመሪያ ዙር የቴክኒክ ድርድር የካቲት 11 2017 ዓመተ ልደት በአንካራ አሰናድታ ነበር። በመጀመሪያው ዙር የቴክኒክ ድርድር ሁለቱም ልዑካን የአንካራው ስምምነት መፈጸም ላይ ያላቸውን ቁርጠኝነት ያሳዩበት ነው ተብሏል። ልዑካኑ የሀገራቱ መሪዎች በአንካራ ስምምነት ላይ ያስቀመጡትን ራዕይ ወደ ተግባር ለመቀየር እንዲሁም ለጋራ የዘላቂ ልማት ተጠቃሚነት መሰረት ለመጣል ተጨባጭ ስራ መጀመራቸውን የቱርክ የውጭ ጉዳይ ሚኒስቴር በመግለጫው አክሏል። ቀጣዩ የቴክኒክ ድርድርም ለመጋቢት 2017 ቀጠሮ መያዙም ተገልጿል። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከዚህ ቀደም ፊርማቸውን ባኖሩበት የአንካራ ስምምነት መሰረት የሶማሊያን የግዛት አንድነት ባከበረ ሁኔታ ኢትዮጵያ አስተማማኝ የባህር መተላለፊያ ማግኘቷ የሚኖረውን ዘርፈ ብዙ ጠቀሜታን ሁለቱ ሀገራት እውቅና ይሰጣሉ ሲል ያትታል።
የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢድ አልፊጥር ሰላት በአዲስ አበባ ከተማ የሚሰገደው ጠዋት 2 ሰዓት ተኩል እንደሚሆን የከተማዋ ከፍተኛ ምክር ቤት አስታወቀ። የኢድ ሰላት በሚሰገድበት ወቅት በአንዳንድ አካባቢዎች ያለመሰማትና የድምጽ መቆራረጥ ችግር ሊከሰት ይችላል በሚል ግምት 3 ኤፍኤም ራዲዮ እንዲሁም አንድ ብሔራዊ ጣቢያ በመጠቀም ሰላትና ኹጥባ በቀጥታ እንደሚተላለፍ ተገልጿል። ወደ መጨረሻው ኸበር እንለፍ። እስራኤል በጋዛ የምትፈጽመውን እልቂት ለማስቀረት ኃላፊነት በተሞላበት መንገድ ሐቀኛ ድርድር ለማድረግ ሁልጊዜም ዝግጁ መሆኑን ሐማስ አስታወቀ። የፍልስጤሙ ሐማስ እስራኤል በጋዛ የምትፈጽመውን እልቂት ለማስቀረት ኃላፊነት በተሞላበት መንገድ ሐቀኛ ድርድር ለማድረግ ሁልጊዜም ዝግጁ መሆኑን ያስታወቀው አዲስ በሰጠው መግለጫ ነው። የቡድኑን መግለጫ የሰጡት የሐማስ መሪ መህሙድ ማርዳዊ በጋዛ እየተፈጸመ ያለውን ግፍ ለማስቀረት በሚያስችሉ አማራጮች ላይ ሐቀኛና ጦርነት የሚያበቃበትን ድርድር ለማድረግ ኃላፊነት ወስደን እየሰራን ነው፣ ሁሌም ዝግጁ ነን ብለዋል። የሐማስ መግለጫ የመጣው የእስራኤል ባለስልጣናት ከሳምንታት በፊት የፈረሙበትን የተኩስ አቁም ስምምነት በመጣስ በጋዛ አዲስ ጥቃት በቀጠሉበት ወቅት ነው። በዚህ ጥቃት በየዕለቱ በርካታ ንጹሃን እየተገደሉ መሆኑን የአናዶሉ ዘገባ አመላክቷል። ቡድኑ ዓለም አቀፉ ማህበረሰብ ተለዋዋጭና ግልጽ ያልሆነ አቋሙን በመተው እስራኤልን በዓለም አደባባይ ለሕግና ፍትህ በማቅረብ ተጠያቂነትን የሚያሰፍን እንቅስቃሴ እንዲያደርግም ጥሪ አቅርቧል። ከአንድ ሳምንት በፊት እንደ አዲስ በጀመረው የእስራኤል ጥቃት 855 ሰዎች ህይወታቸውን ተነጥቀዋል። እንደ አውሮፓውያኖቹ አቆጣጠር ከጥቅምት 7 2023 ወዲህ እስራኤል በጋዛ በፈጸመችው መጠነ ሰፊ ጥቃት የተገደሉ ሰዎች ቁጥር ከ50 ሺህ መሻገሩን የጋዛ ጤና ሚኒስቴር መረጃ ያመለክታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።